ወጥቶ ውሃው ማንጫውን ጣለበትና እግዚአብሔር እንዲህ ይላል ይህን ውሃ ፈውሼአለሁ ከዚህ በኋላ ሞትና ጭንገፋ አይሆንም አለ። ኤልሳዕ እንደተናገረው ነገር ውሃው እስከ ዛሬ ድረስ ተፈውሷል። ዛሬ የማካፍለው ቃል አጭር ቃል ነው። ጭንገፋ ይቆማል በሉ። አጠገብ ያለው ሰው ያዙና እግዚአብሔር ጭንገፋን ያስቆማል በሉ። ጥቂት ደቂቃ ነው ይሄ ቃል የምንከፋፈለው። ልባችሁ ይከፈት። ያዙና አጠገብ ያለው ሰው ጭንገፋ የሚቆም ስለሆነ በሉ። ይቆማል፣ እግዚአብሔር ያስቆማል በሉ። ዛሬ አጭር ደቂቃ እንደዚህ በመለስ ነው የምንከፋፈለው። ተያይዘን ዛሬ የምንጸልየው ለእናንተ ጭንገፋ ይቆም በመለስ ነው የምንጸልየው። ጭንገፋ ዛሬ ጌታ ያስቆማል። ኢየሱስ ማን ነው ማለት ሐሳቡ ሰፊ አላብራራ። ወደ ጸሎት ስለምንገባ የመጽሐፍን ሐሳብ ላይ መቆየት አልፈልግም። የዛ የኢያሪኮ ከተማ ሰዎች አዳማ አማኞች ብለን እንደምንጠራው ኤልሳዕ በገባበት ሰዓት በዛች ከተማ በነገራችሁ ላይ የእግዚአብሔር ትክክለኛ የእግዚአብሔር ሰዎች ከተማ ሲገቡ ለከተማ በረከት ነው የሚሆነውና ዝም ብሎ ገብቶ አይወጡም። እንዲሁ ቢገቡ ራሱ ለከተማው በረከት እና ሲገባ መጡና ጌታችን ሆይ አሉ ይላል። አንድ ነገር ልንጠይቅ ነው የመጣነው፣ ስማልን፣ ምንድነው ያስቸገራችሁ ብለው ነብዩ ሲጠይቅ የዚች ከተማ ኑሮ አንተ እንደምታየው መልካም ነው። አሁን ስታይ ስንወጣ ስንገባ ስንበላ ስንጠጣ ስንኖር ልጆች ሊኖሩ ይችላሉ። ብዙ ነገር መልካም ነው። ግን ከተማይቱ ላይ አንድ ችግር አለ አለ። ምንድነው ችግራችሁ? ችግሩ ምንድነው ብሎ ሲናገር የከተማው ውሃ አንድ ችግር ነው። የሚተላለፍ መንገድ ሁሉ ላይ ስጠጣ ወይም ያ ውሃ የነካው ሰው ወይም ፍሬ ብነካ ማንንም ብነካ ውሃው ከተማውን ያጨነግፋል። ወይም ፍሬዋ በዚህ ከተማ ያለ ፍሬ ዋና ነገር ይጨነገፋል፣ ይሞታል፣ ይደርቃል። በዚህ ተቸግረናል ስል ሂዱና ማሰሮ ውሃ ሞልታችሁ ጨው ይዛችሁ ኑ አለኝና ጨመረና ውሃው ላይ ደፋና እንዲህ አለ ይላል እግዚአብሔር እንዲህ ይላል ከዚህ ቀን ጀምሮ ጭንገፋን አስቆሜዋለሁ። መልእክቱ አጭርና ግልጽ ነው። ኢየሱስ የተባረከ ይሁን። ይህ ቃል በእኔ ቤት ዛሬ ተነቧል። በኢየሱስ ስም ጭንገፋ ይቆማል። ቀኞቻችሁን አንሱና ጭንገፋ ይቆማል በሉ። ድገሙ፣ ጭንገፋ ይቆማል በሉ። ጭንገፋ ምንድን ነው ካላችሁ በሰው ልጆችና በፍጥረታት ሁሉ ላይ እየመጣ አታክ የሚያደርግ ከርስ ወይም ዋና የሆነው ፍሬን የሚበላ የጨለማ ስራ ዋና የሆነ አንኳር የሆነ ነገር ሕይወታችሁ ጋር አብሮ እንዳይቀጥል የሚመታ ፍሬ ቆመ። የከተማ ፍሬ የሆነው ነገር ይጨነገፋል። ብዙ ሰዎች ህልም አላቸው፣ ራዕይ አላቸው። ብዙ ሰዎች ስራ አላቸው፣ ንግድ ይነግዳሉ። ብዙ ሰዎች ያገለግላሉ። ግን የሆነ ቦታ ላይ ሲደርስ የሚይዝ አንዳንድ ሰው ሕይወት ላይ እግዚአብሔር ዛሬ እሱን ይሰብርልሃል። ጨብጥና ጌታ ይሰብራል በሉ። ባካ ድገሞ፣ ጌታ ይሰብራል በሉ። ጨምራችሁ ይሰብራል በሉ። ደስታው የአንዳንድ ሰው ደስታ ሩቅ አይሄድም። የሆነ ሰሞን ደስተኛ ሆኖ ገና ደስታውን አቃልሞ ሳይጨርስ ይጨነገፋል። የሆኑ ወጣቶች ያላገቡ የመቀየር ችግር የለበትም። አገባሻለሁ የሚል ብዙ ነው፣ ግን ምን አይልም፣ አያገባም። የሆነ ሰዓት ሲደርስ ጨነገፈ፣ በቃ ቆመ። አንድ አይደለም አስር። አንዳንዶቻችሁ ንግድ መጀመር ችግር የለባችሁ፣ ጭንገፋ መጀመር ችግር የለበት፣ እንዳጨርስ ነው የሚያደርገው። ጭንገፋ አልጀምርም አይልም፣ አልጨርስም ነው መንፈሱ። ዛሬ አብረን እንጸልያለን፣ ይሰበራል። ጉባኤው ይህንን ማለት መንፈሳዊ
ወኔያችሁ ከፋሉ ህይወታችሁ ላይ እንደዚህ አይነት ነገር ባይኖር ኖሮ እግዚአብሔር ይሄን መልእክት ለኔ አይሰጥም። ቤታችሁ ላይ ህይወታችሁ ላይ ሁሉም ሰው ላይ ባለንም መልእክተኞች አላችሁ። ዛሬ ይሄ መልእክት የምትሰሙ ቸርቻችሁን አንሱና እግዚአብሔር ጭንገፋን ያስቆማል በሉ። ባካል ቸኩላችሁ ከቤት ይቆማል በሉ። ከህይወት ይቆማል፣ ከትዳር ይቆማል፣ አላላችሁ ከአገልግሎት ይቆማል። እመኑ። ዛሬ ቀን ስንት ነው? 8 ነው አይደል? ዛሬ የሚቆም ጭንገፋ አለ። ጮኻችሁ አሜን በሉ። ድገሙ አሜን በሉ። መጀመር ችግር የለም፣ መስራት ችግር የለበትም። ፍሬ እስኪታይ ድረስ አይነካም። ፍሬ መያዝ ሲጀምር ፍሬው ሰው እንዳይበላ ነው የሚያደርገው። ማየት እንጂ መሰብሰብ እንዳትችል ያደርጋል። ማቀፍ እንዳትችል፣ ማመስገን እንዳትችል። ፍሬዋን ታጨነግፋለች። ይዘራሉ፣ ይበቅላሉ። ደረሰ ስል ይጨነገፋል። በላን ስል ይጨነገፋል። ያዝን ስል ይጨነገፋል። አቀፍ ስል ይጨነገፋል። ወሰኖ ስል ይጨነገፋል። ቀኛችሁን አንሶ የመንፈስ የታረደ ይለዋል። አምሬምን በከላያችሁ የተሰበረ ይለዋል። ከቤታችሁ የተሰበረ ይለዋል። ከልጆቻችሁ የተሰበረ ይለዋል። አሜን በሊሰማ ጭንገፋ ብዙ ማውራት እንችላለን። አንዳንድ ሰው አሁን ስናወራ ስሜታዊ ልትሆኑ ስለምችሉ ማውራት ያለብኝ አውራው። ምክንያቱም ጭንገፋ ስናወራ የምናውቀው ብዙ ነገር አለ። እዚህ መካከል የምንታወቅ ሰዎች ልንኖር እንችላለን። ምን እንደሆነ ይገባል። ከተማይቱ ላይ ፍሬ የተባለ ነገር ሲያዝ አይቀጥልም። ዋና የሆነ ነገር ጭንገፋ ስራ ቦታ ይዞ በቃ አካባቢ ሁሉ አቁሙ ሃሌሉያ ስለው መጥቶ ሆነ ሰንበዲቷ አንዳንድ ቤተሰብ ላይ የአንድ ሰው ህይወት ረጅም ዓመት እንዳይኖር ተከታትሎ ጦዋ የሆነ ዓመት ላይ እናቱን የገደለ ተከትሎ ልጅም የሆነ ዘመን ላይ ወንድሙን የገደለ እህቱን ተከትሎ ብዙ አማኝ አይነቃም፣ አይጮህም፣ ይቁም አይልም። ወዳጆች መጨረሻ ላይ ማውራው ነገር ከሆነ እሱ መደምደሚያው አለው። እግዚአብሔር ግን ጭንገፋን ያስቆማል። አሜን በሉ። ፍሬ አልባነት በኢየሱስ ስም ያበቃ። ጩና ፍሬ አልባነት ከለቤት ያበቃል በሉ። ባካ ዲገሙ ከዘመኔ ላይ ያበቃል በሉ። ከህልሜ ላይ ያበቃል በሉ። ከሩጫዬ ላይ ያበቃል በሉ። ጩና ባካ በሉ። ባካ በኢየሱስ ስም የተሰበረ ይሁን። ለጸልይ ታምናላችሁ? እናንተን ያንከራተተ ወደ ልጆች እንዳይሻገር እናስቆማለን። አሜን በሉ። ሰውን የበላ እንዳይበላ እናስቆማለን። ቤተሰብን የገታ እንዳይገታ እናስቆማለን። ትውልድን ያንበረከከ እንዳያንበረክከን እናስቆማለን። ጩና ለቀቀኝ በሉ እባክህ። ጨብጡን አትጨነገፍም በሉ እባካችሁ። እንደ ትላንትና በሉ እባካችሁ። ነገር አይጨነግፍም፣ ህልም አይጨነግፍም፣ ራዕይ አይጨነግፍም፣ ትምህርት አይጨነግፍም፣ ቤተሰብ አይጨነግፍም። እግዚአብሔር በሉ እባካችሁ አስቆማለሁ ያለች ነው በሉ። ዛሬ በኢየሱስ ስም ከላያችሁ ላይ ይራገፍ። ድገሙ አሜን በሉ። ይራገፍ። በላተኛ ብልት ጭንገፋ ሲቀጥል ሰው በዘመኑ ሁሉ ባለበት እየሄደ በዳግም እንዲጨርስ ያለ ያ ሲጨነገፍ ደግሞ ይሰራል፣ ደግሞ ይጠቃል፣ ደግሞ ይሮጣል። በስ ትንሽ የማይሆን ዝቃል፣ ትንሽ በጣም ትንሽ ኢየሱስ ማን ነው? ክብር ለማን ይሁን? ክብር ለማን ይሁን? አጠገብ ያለው ሰው ለምን አትጨነግፍም በሉ። ባባ ቢገባ አትጨነግፍም በሉ። አንዱ ጭንገፋ ባህሪው ነው ካልከው
ማረግ የሚባል ነገር ባለበት ሲሆን ትከተል ያውቃል። ለምን የሆነ ቦታ ደርሰህ ከዛ ስለማትቀጥል ከዛ ያ ነገር ይጨነገፋ ደግመህ ትሰራለህ። ደግመህ የሆነ ጭንቅላት ይዘቆነ የሆነ ጫካ ይደርስና ይበላሻል። ከዛ ደግሞ ከሆነ ሰንበሪ ሀብለ እንደምጀምረው ያለው ያለን ሰው ቤተሰብ ሳራ ደስታ እኔ ተከራይቼ አንድ ሰፈር ላይ ሲገባ በመስመስ ያለናል። ይሄ አካባቢ በሌታ መንፈስ አለ። ጸልያ ምንድነው የሚበላው ሰው ወይ ከባል ምስት የሚለጥ ምስት ወይ ከባል የሚለጥ ያው ዘበት መቼም አመሰው ያለ መጸለይ ጀመርኩ። ከዛም ጊዜ ጀምሮ እስከ ዛሬ እግዚአብሔር አምላክ ሰፈሩን ረዳው። ቀን ይመስላል ያለበት አካባቢ አንተ ተልከሃል። ጨብጥና አንተ ደራሽ ብቻ ሳይሆን በልባካ የአካባቢ ሁሉ ተልከሃል። አንተ ባለህበት ጭንቀፋ ይሰራ፣ ሞት አይሰራ፣ ስብራት አይሰራ፣ ጮና አይስራ። ስንትነው አሜን በል እሺ። ጮና ጭንቀፋ ይሰበር በል ቢገባው ይሰበር በል። ጭንቀፋ ከምን ይመጣል? ከአንደበት እርግማን ይመጣል። ኢያሱ መጽሐፍ ምዕራፍ 6:26 ስታነቡት እቺን ከተማ ረገማት። ምን አላት? ኢያሪኮን ከተማ ረገማት። ለምን? እግዚአብሔርን አውጥታ ጣለች። ባጭሩ እንድትረገም ያደርጋል። ጣዖታት ከተማይቱ ላይ ነገሱ። እግዚአብሔር ይመለክ የነበረው ቦታ ላይ የበዓል አምልኮ ቀጠለ። ኢያሱ ሲመጣ እግዚአብሔር ሀሳብ ወጥቶ የናቅ ጣዖታት ስለተተከሉ አንቺ ያላቀ ለዘለዓለም ረገምኩሽ አለ። አንቺ መጥቶ መገንባት የሚጀምር ሰው ካለ ሲነካው የመጀመሪያ ታላቅ ልጁ ከቀጠለ ሁለተኛ ልጁ ይሞታል። ምዕራፍ 6 ስታነቡት አንድ ሰው መጥቶ ጀመረ፣ ቤተሰቡ አለቀ ይላል። እንደው ጭንገፋ ከምን ይመጣል? ካለምን ታበዝ ይመጣል። ለማን እውነት አውጥቼ ካልጸለይኩ ፈውስ አይመጣም። ለእግዚአብሔር ጭንገፋ ከምን ይመጣል? ከሰው ይመጣል። የብዙ ሰው ሕይወት የተጨነገፈው የሰው ድርጊት ጭምር ጠብቆ የሚያደርግ ሰይጣን የሚጠቀም ሰይጣን የተጠራዩ ሰዎች አሉ። የብዙ ወጣቶችን እጮኝነት ያፋቱ፣ ትዳር ያፋቱ ሰዎች እውነት ውሸት ሞቱ። እሷ እንዲህ ናት እሱ እንዲህ ነው ብሎ ነገር የማያል ጭንገፋ ከምን ይመጣል? ከቤተሰብ አይመጣም። ብዙ ሰው እናት ላይ አባት ላይ ዘረማን ዘላ የሆነ የተሰራ ነገር የተሰጠ የልጅነት ስልጣን ተጠቅመ እለት እለት የማትመታው ከሆነ አይታይም፣ አይዳሰስም፣ አትነካው፣ ግን ተሰውሮ ይበላል። እንደነቀስ የቤተሰብ አካዝ እኔ ነገር ብዙ ሲያውቻሉ ዛሬ ማውራት በልጅ ስለሆነ እንጂ ብዙ ሲያውቻሉ በሚሄድበት ጌታ ልዩ ልዩ ጸጋ ላይ እኔ ውስጥ ያለ ነገር አንዱ ከስን መስበር ውስጥ የሚያረካ ነገር ነው። ይሄ ማለት ከጌታ ነው ማለት ነው። ከማንም አገልጋይ ጨብጡና ከስ ይሰበራል በሉ ባካ ቻንተቆ አይደለም። አሜን በል የተሰበረ ይላል። ምን ያረግናል? ጾና ማለሳባ ጨብጡና ያንተ አይደለም ይሰበር በሉ ባካ በጌታ በኢየሱስ ስም የተመታ አሜን። ባለፈው አዲስ ተቀፊ ያለው አለ ማቶስ ወደ ያለውኩ ስለዚህ ላይ ያወራ ያለው ማቶስ ሐዲስ ሳጥና ምን ይላል? ያቺ ውጫ ከናቱ ጋር ታስራ ነበር። ዳካ ከናቱ ጋር ሆኖ የሚያስራል እናቱን ያሰረ የት ልጅ የሷ ጧት መጣ
ያስራል። አይነቃም ሰው ወዳጆች እናንተ ያልተጸለየ ጸሎት ለምስል ባንዱ ንቁ። ያልተባለ ለምን ነው ተምታካው አለበሰም እሺ አንተ ንቃ፣ መጀመሪያ ንቃ። አሁን እኔ አንተ ማነቃቃት አልፈልግም። አንተ እንድትነቃ ፈልጋለሁ። አንተ ከነቃ ሲሉ ነው የምትነቃው። ይገባሃል? አሜን በለ። ያለ ከዚህ ማለት ለበኋላ ግን ከህይወታችሁ ላይ የሚያስቆም ጭንገፋ ሆና ይቆማል በልባል አልጨነገፍም በል ይገባል። አልጨነገፍም ካስ ለአርክማ የሚራከብ እንዴት ነው እንዳትወረድ ነው የሚራከብ እኛ ገብረን አንናገር አይሳካ ብሎ የሚራከብ አይችለው። በዚህ ነው ያዕቆብ አንድነት እሳት ነዋል። ውጤቱ ምንድን ነው? የፍጥረታትን ሩጫ ምን ያደርጋል? ያቃጥላል ወይም ይገታል። ወደ እንዳይሄድ ታቆ ይሆናል ብሎ ይነግረን እግዚአብሔር። ይህን ቆጠር ዛሬ ሊያወራላችሁ ከንፈር መጥቶ ሊያልቅ ሳይሆን ሰብስቦት ማቃጠል። አሜን አላላችሁ? አሜን በሉ። ቁና ይሰበራል በሉ። ይሰበራል በሉ። አንተና የወጣት አባለ ጸልያለሁ ይሰበራል። የተነገረ ነገር ይሰበራል። እመኑ። ከዚህ በኋላ እየተቋረጠ ያስቸገረ ነገር ከዚህ በኋላ አይቋረጥም፣ ይቀጥላል። አሜን ብለህ ተቀበል። መራመድ ይጀምራል። መንቀሳቀስ ይጀምራል። መሄድ ይጀምራል። ቃል ካልነቃችሁ በእውነት ምንም አይታችሁ። ትናንትና ማታ ከተባለ በቁና ቋቱ ነው የሆነ ሴት ጉባኤ ውስጥ በጣም እኔ እሷ መንፈስ ነው ነገር ምን ሆነሽ ነው? መጨረሻ ላይ ምን ነው ቃሉ ይሪ ነው። አሜን። ምን ነው ትምህርት አልመጣላት ቃሉ ይሪ ነው። አሜን። በኢየሱስ ስም እግዚአብሔር ቃል ይካል። ቶታቱና ሱና እግዚአብሔር በሉባታ ቃሉ ስልክ ፈውሳለ በሉባ ቀንበር ይሰበራል። አሁን ላይ እየጨረስኩ ነው ያለኝን አንተ መቀበል ያለ መቀበል ማመን ያለ ማመን ያንተ ፋንታ ነው። ጌታ ግን እንዲህ ይልሃል፣ ያ ጭንገፋ ይቆማል። ከትዳሪ ላይ ይቆማል። ከልጆች ላይ ይቆማል። ከልጅህ ላይ ይቆማል። ከህልም ላይ ከራእይ ላይ ይቆማል። አንድ ሰው ጨብጦ ላይ ይቆማል። በርባካ ምን ችግር እንዳትስሙ ይላል። አይታችሁ ስቋሩ ላፍ ይላል። ናካኮባላ ኢየሱስ ማነው? ወሳጅ መንፈስ አንሱ እጆቻችሁ እየተራከፈ ይላል። አማን እየተራከፈ ይላል። አንዳንዶቻችሁ በጣም ትሰራላችሁ። የተደረገባችሁ አይታሻ አንተ ምትጣው በልፋት የምንሰዋል ይንገባ ሲመጣ አይታይ ሲወስድ አይታይ ግን ባለበት ነው ምት ከተማው ራቁት ያደርጋል። ምንም ዋናው ፍሪ በቃ እና ያለና እኔ ከተበለች ነች እንገባ ከፍት ላይ ስራ ይገርማል። ከፍት እንስሳት ያሉ በለ ፍየል አሁን በጌታ ወይኔ አምጣና ቤት ተጣ ይወለወለ ያለው ያቺ ፍየል በኢየሱስ ያሰቃያት ነው። ያቺ እንዴ ያቺ ላ በጌታ በኢየሱስ የተሰበረ ያ ጭቃኛችሁ ባሽና በኢየሱስ በሉባካ ይሰማል። በጌታ ስም አይሰራም የሚለው አዎ አይሰራም። መቼ ስትዋጋ ስትጸልይ ተኝተህ አይሰራም። እሱ አተኛማ በግራታ ፈለኔ በጌታ በየስጌዳው ትምህርታችን ወደ ሲሰጥ ውስጥ የሚከተሰዋል። እርግማንን ሰብሮ እርግማን ያስተምራል። እኔ እርግማን አለ ብያለሁ አላልኩም አልወጣኝ ግን ቆጠር ጣጣ ስበር ያለ አይደለም። ልጅነት ተሰጥቷል። ስልጣን አለ። ማስወጣት ትችላለህ። አገልጋይ ራሱ መጥራት አያስፈልግም። አንተ ውስጥ አገልጋይ በላይ የሆነ ጌታ
ይሰበራል? ጭንገፋ እንዴት ነው የሚቆመው ካላችሁ፣ አንደኛ በጸሎት በመጸለይ ወይም በማሰብ ይቆማል። ምን በመሆን በመጸለይ ወይም በማጸለይ ጸጋ ልዩ ልዩ ነው። በማጸለይ በደንብ ነው ማለት ነው። ለምሳሌ እንደናው ሲያለው ነገር ጭንገፋ ሰባሪ ጸጋ ሊሆን ይችላል። አጥብታ ስራ ላይ የሱ አክቲቭ የሚሆነው ምን ላይ ነው? ጭንገፋ ሰባሪ። ስለዚህ ይሄ ሰው ያስፈልጋል። እሱ እንጂ ከጫነ እግዚአብሔር ስጦታ እሱ ላይ አስቀምጧል፣ ይሰበራል። አንተ ውስጥ ያለው አይሰብርም ቆርጥ ልዩ ልዩ ጸጋ ይባላል። ጆታችሁን አንሱና ጸልያለሁ በሌላ ይሰራል በሉ ባካ የሆነ ነገር ትግልቅ አውጥቶ ቤታችሁ ጭንቀት እኮ ነው። ሰላምሽ እንዳይጠፋ ያልጠበቃችሁ መቶ ድብቅ ተከራይተን የሚኖር ሰው ጥሩ በቃ በጌታ ይመስል ርፋልኩ ስል መቶ ጠዋሁ አትቀጥልም። እዚህ ንግድ ስጀምር እዚህ ቤት በቃ ጀምር ቀጥለ ሰፈሩ በቃ ሰው ሁሉ በቃ ምናምን ከሰምን ቀጠልኩ ስትል መተ አይ ቤቱ ለሌላ ሰው ወይ ሸጭ ያለው ይላል። ግን እኮ ሌላ ሰው እንዳንተ ያለ ጠይም ከጭኝ ረጅም ሰው እኮ ነው የሚገባው። ሌላ ነገር የለውም። ሰው ራሱ ነው የሚገባው። ጭንገፋ ከጸለይክ ግን እመነኝ ቀጥል ትባላለህ እንጂ ተነቀላል። አጠገብ ያለው ሰው ጸሎት የሁሉም መፍቻ ነው በሉ ባላለ የሁሉም መስጊያ ነው በሉ። ዛሬ በሉ ባካ እንጸልያለን፣ ይቆማል። ያምን ሰው አሜን። ሁለተኛ እንዴት ይቆማል? ምንጩን ፈልጎ በማግኘት። ምንድነው ምንጩ? ወይ ምንጩ ያለበት በመጠራት ምንድነው? ይሄን ለምንድነው እኔ እንደዚህ የሆነ ሰዓት ጠብቆ ነው ጨቀባው ጊዜ አይደለም እኮ ይጠብቃል። አንተ እስክትጓጓ ድረስ ነገር አይለቀም። ያጓጓ ነገር እስከሆነ ድረስ ነው የምጠብቅ። ይደብቃል። በቃ ልብት ሃሌሉያ በደንብ እስክትል አጭሩ አይደለም። እሱ ምንድን ነው? አሁን ምንጩን መፈለግ መቻል አለበት። በጌስት አጥተው ዝም ብሎ በመረዳ አትበል ፈልግ አገኙን አድርቀው ምንጩ ካገኘ ይደርቃል። ቆይ አክብሬት ሄዳችሁ ቁርጠት አሟችሁ ሄዳችሁ የራስ ምታት መድኃኒት ወስዳላችሁ? አትወስዱ። እችለናገተ አሁን ሲዘለይ አሁን አገጋዮች ይቻላል ይችላል። እናንተ ምንጩ ፈልግ አግኙ ዝም አትበል። አሁን ብዙ ሰው በቃ ጅልማ ጸሎት አትጸልዩ። ታርጌታችሁ ይሆን ማለት ይሆን ስንጸልይ ብዙ ጸሎት እንዳይሰማ አንዳንድ ሰው ያደረገው ታርጌት አይደለም። ታርጌት ይባላል ጸሎት አይደለም። ይታያል። አሁን እኔ እሱን ካየው አንተ የምትለው አይገባኝ ብለህ ዛሬ ትኩረት ማለት ከተመለከተው ታርጌት አለው። ምንጩን ያዘው አግኙ ፈልግ ያለ መስከረም ላይ ምንድን ነው አንተ ቤት የሚፈጠር ዝም ብለህ አንዳንድ ሰው በሰባታ ሰው አንደባል ሲሆን እሱ ቤት ለቅሶ ይሆን። ለቅሶ ማለት ሰው አይሞት ቤቱ የተረበሸ ሰው አመጣን ቢል ያለ ነው ይበላል ምን ይሆን አዛቤ ጦርነት። አሁን አንተ ሽማግሌ አይደለም የሚያስፈልግ በሽማግሌ ነካቁ። ሽማግሌ ሰይዶ ይሄዳል የሚበቃውን ሽማግሌ ያለ ይሄ ይገባል። ለኔ ይገባኛል። ለኔ ቆሎ ይገባኛል። አንተ ታጣሽ አይደለምከ አሁን ራስ ይመካከኛል። ኢየሱስ ያለና አሜን። ኢየሱስ ነጅዛት ሚስቶች ባሎች ቤተሰባት ይማርኩ ምንጩ ፈልጋችሁ ማግኘት። አንዳንዱ በጣም ምን ወይኔ በሩ ክፍት ነው ያንተ ምን ይሰጣል? እንዴት ይቆማል ካላችሁ ምንጩን ፈልጎ በማግኘት እሱን ማድረግ። አሜን በል። አባቱ ላይ ምናምን ቆይ ችግር የለብንም። ወንድሙ ቢሮ በተለቤት ውስጥ
አንተ ወንድሙ ወርቁ ላይ ይሰራ ቢት ይሄ ማለት አባቴ ይጣላሉ ማለት ነው። ወንድሙ ላይ ወርቁ ላይ ዝም ብዬ ጸልያለሁ። ወንድሙ ላይ ወርቁ ላይ እንደዚህ አይነት አባቴ ነገረኝ። አያቴ እንደዚህ አይነት ከልጅነት ጀምሮ ታሟል። በሽታው አለቅ ያለ በሽታ አለ ብሎ ነገረኝ። ያን ጊዜ ጌታን አላውቅም። ጌታን እንዳገኝ ነው መጸለይ ጀመርኩ። አንተ እንትና የምትባል በሽታ አያቴ ወርቁ ላይ እስኪሞት ድረስ ተጣብቀኝ ነው። አሁን ግን በእኛ ዘር ላይ አትሰራጭ። ይሄ ምንጭ አደርቃለሁ። ደረቀ በቃ የለም። አሜን በል። ለምሳሌው ዝጋጀ ማውጣት ስንጸልይ እንዲገባችሁ ምንጩን ካላገኛችሁ ጸለይ ነው ወጣ በቃ። አሁን ራሱ ተነጋግሩ። ሂድ ወደ ስራችሁ፣ ሂድ ወደ ቤታችሁ፣ ሂድ ወደ ኑሯችሁ። ምንጩን ያዙ። ያሉት ምንጩ ፍሬ ነው ያ ባጭራ ፍሬ ሲደርስ በቃ አያስቀጥልም። ዋናው ታርጌት የሚያደርገው ምን ላይ ነው? ፍሬ ሲይዝ ነው። በዚህ የገብግ ብሎ ምናምን አብቃሎ ምናምን ማንጎ ቡና ገጠረኝ መሆናችን በጣም የሚያውቁሩ አለገ ምናምን ስም ዋቅ ይባላል፣ ምች ይባላል። ግን ዋቅ ብለን ለዋቅ መስጠት የለብንም። ዋቅ ላይ ከደርሶ የሚመጣል ሌላ ዋቅ፣ ምች ላይ ከደርሶ የሚመጣል ምች አልቀበል ማንነው ተደርሰ ከሆናቸው ራሱ እኛም ወንዶ በተለይ መንገድ ያው አሁን እኔ አገልግሎት ለሰውነት በጣም ይደክማል ይዝላልና ድካም ነው ማለት ምናምን መስሎ ሌላ ነገር የሆነ ሊያሰኛ ይፈልጋል። አልቀበልም። ድካም ሌላ አንተ ከየት መጣ? ይሄ ምንድን ነው? ድካም ሌላ አንተ ከወዴት ነው መጣው? ውጣ በገባበት ተሳሳ ስለ ጌታ ዝም ይወስከ ለገተ ያደረገ እንዴት ይቆማል? ምንጩን ፈልጎ በማግኘት አሜን አላላ ልጆቻችሁ እንዴት ነው? ስምንተኛ ክፍል ሲደርስ ያስቀጥላል። እታቸው አንዳንዱ 12 ክፍል ላይ ተደረሰ በቃ አንዳንድ ቤተሰብ ከ12 ሰዓት በላይ አይደለም። ጤና እኔ ቃብቻ አትበሉ። ምንድነው እናንተ ቤት 45 ሞላ ብቻ ነው እንዴ ግፍት የሚመጣው? ይሄ አንድ ምስል ያለበት ነገር ነው። ምንድነው 35 ላይ ነው ስኳር የሚመጣው? እሺ አንቺ ላይ መጣ። ለምንድነው እዛ እናትሽ ጋር በዛ አንቺ ላይ በዛ ቀጥሎ ለምን ንጪ የሚቆም ነው እሱ ደግሞ የሚያስቆም ጌታ ባንቺ ውስጥ አለ። ያው እግዚአብሔር ውስጤ ሞልቶኛል። ጌታ የሚቆም ነገር አለ። ዛሬ የመጨረሻ ጭንገፋ እንዴት ይቆማል? በመመለስ ይቆማል። ያልተዋችሁ ለጭንገፋ አጋልጦ የሚሰጣችሁ መንገድ ትታችሁ ወደ እግዚአብሔር በመመለስ። አንዳንዱ ጭንገፋ የሚመጣው ጭንገፋ ያለበት ቦታ ሄዶን ጎትቶ ነው የሚያስጨንቀው ቦታ እያወቀ ሄዶ ተቀላቅሎ ነው የሚያመጣው። ብዙ ጊዜ ሰባኪያን ሁሉም ባይሆን አንዳንዶቻችን ፖስት ፕሮግራም ሲሆን ሁለቱም ከምናወራው ሰዎችን አነቃቅተው ወደ ቤት ይሸኛል። አይሆንም። ስትመለስ እዛ ቦታ ካልተገኘ አንተ ጋር ጭንገፋ አይገኝም። ሄዶ ጭንገፋ ያመጡ ሰዎች ሄዶ ያለበት ቦታ ድረስ በመመለስ ደግሞ የሚቆም ጭንገፋ ጮኻችሁ አሜን በል። ለምሳሌ አንደበታቸው የሚራገም አንደበት ያላችሁ አለ ሺህ ጊዜ ብንጸልይ ለውጥ አይመጣምና ምን ማለት ነው ካልከው ልጆቻችን ዝም ብላቸው እንደዚህ ታዩና ድንጋይ ራስ በቃ ትምህርት አይገባ የታሰረው ምሳምን እንቁላል ፍርፍር በዚህ በኩል የፍየል ጥብስ በዛ በኩል የበግ የለበሰ ዩኒፎርም ደግሞ ከሰዓት ይቀየራል። ወደ ትምህርት ቤት ሲሄድ ምንድን ነው ተባለ? ምን ያደርጋል? ምን ይሰራል? ከዚህ ካልተቆጠረ በዚህ በኩል እየጸለይ በዚህ በኩል እያጸና ነው ብሎ ጸጋር ግን ማውራላችሁ የምንጸልየው ጸሎት ካልገባ ዝም ብሎ ጸለይ በቃ ሳቀረ ብሎ ግን ለጸለይ የሚለው ሊሆን አልፈልግም። ያሱ ዛሬ የሚለቅ ነገር አለ። አሜን አላላችሁ? ጮኻችሁ አሜን። አንድ በጣም የሚራቀሙ
መበራረቅ የመሰለ ነገር እኔ ያው ሰው ተባለበት እግዚአብሔር ካንተ ጋር ይሁን ስራ ማጣጣል በቃ ይበቃል። ሃሌሉያ ማን ከለጋ ይሁን ይበቃል። ኢየሱስ ማነው? ጨብጡና ጌታ በእነዚህ በሶስቱ መንገድ ጭንገፋን ያስቆማል በሉ። አንደኛው በልባካች በመጸለይ ወይም በማሰብ፣ ሁለተኛው በልባካች ምንጩ ፈልጎ በማግኘት፣ ሶስተኛው በልባካች መተው ያለበት መንገድ በመተው በመመለስ እግዚአብሔር ያስቆማል። ቀኛቱን ሱነ ጭንገፋ ይቆማል በሉ። ድገሙ ጭንገፋ በልባካች ከቤቴ ላይ አውጁ አፋችሁ ይናገር ከኑሮዬ ላይ በልባካች ከወጣትነቴ ላይ ከህልሜ ላይ ከራእዬ ላይ ዓመት ሳይዘጋ እኮ ረጅም ዓመት የታገለ ትግል የሚያስቆም ሰው እዚያ በጣም ትግል የሚቆም ሰው እዚያ ሆነ ያ ትግል ከነገር አይቀጥል በልባካች። ይህን ለመጸለይ አንደኛው